الله أكبر الله أكبر ادعوني أستجب لكم لمنوኝ እቀበላችኋለሁ በሚል ርዕስ ዛሬ ከናንተ ጋር ቆይታ አደርጋለሁ። ادعوني أستجب لكم ርዕሱንም የመረጥኩት በሱረቱል ጋፊር 60ኛው አንቀጽ ላይ ካለው የቁርአን አያ ነው። አላህ ሲናገር ምን ይላል? ወቃለ ረብኩም ኡድኡኒ አስተጅብ ለኩም ጌታችሁ አለ ለምኑኝ እቀበላችኋለሁ። ዋስትናውን ወሰደ አላህ። ኡድኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ። ኢነ ለዚነ የስተክቢሩነ አን ዒባደቲ እነዛ እኔን ከመገዛት እኔን ከመለመናል ዱዓ ኢባዳ ስለሆነ እዚህ ቦታ ላይ ኢነ ለዚነ የስተክቢሩነ አን ዱዓኢ አላለም አን ዒባደቲ ብሎ ጠራው። ለምን? አዱዓኡ ሁወ ልዒባዳ ብሎ ነቢዩ ዓለይሂ ሰላቱ ወሰላም ስለተናገሩ ዱዓ ማለት ራሱ ዒባዳ ነው። ሰላት እንደምንሰግደው፣ ጾም እንደምንጾመው፣ ሰደቃ እንደምናወጣው ዒባዳ አጅር እንደምናገኘው ሁሉ ዱዓ ማድረገን አጅር እናገኛለን። ከዛም ባለፈ ግን አላህ በዱንያ ላይ አንበሻብሻችኋለሁ አለ አላህ። ኡድኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ። ለመለመን ዝግጁ ነን? ሙስተዒድ ነን? ላለመሳነፍ ሁሌ መቻካ ባሪያ ለመሆን ዝግጁ ነን? አላህ ስለሚወድ ማለት ነው። መንቻካ ባሪያ አላህ ይወዳል። የሚጨቀጭቅን ባሪያ አላህ ይወዳል። ሰው በተቃራኒ ሲጨቀጨቅ ይከፋል። ኡድኡኒ አስተጅብ ለኩም ኢነ ለዚነ የስተክቢሩነ አን ዒባደቲ እነዛ እኔን ከመለመን እኔን ከመገዛት የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን ጀሃነም ተዋራጆች ሆኖ ይገቧታል አላህ። ስለዚህ ኡድኡኒ አስተጅብ ለኩም የሚለውን ፕሮግራም ሰፋ አድርገን በአላህ ፍቃድ እንመለከታለን። አላህ እንድንለምነው ይፈልጋል። አንድ ሐዲስ አላህ ሳይለመን ሲቀር እንደሚቆጣ ነቢዩ ዓለይሂ ሰላቱ ወሰላም አባ ሁረይራ ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት አልባኒ ሰሒህ ባሉት አንድ ሐዲስ ላይ ምን ይላሉ? ነቢ ስ ሰለም መን ለም የስአልላህ የግዘብ ዓለይህ አላህን ማይማፀን ማይለምን አላህ ይቆጣበታል። የሰው ልጅስ ስትለምነው ይከፋል። አላህ ሳትለምነው ስትቀር ደግሞ ይከፋል። እህቴ አላህ ሳትለምኙ ስትቀር ይከፋል። አላህ ሲለመን ይደሰታል። የሰው ልጅ ሲለመን ይከፋል። ስለዚህ ይህ የዱዓን ርዕስ ዛሬ ለማንሳት የፈለግኩት አብዛኞቻችን ከዱዓ ዘነጋን። አንዳንዱ ዱንያ ሲመጣለት እኔ የተብቃቀው ነኝ ብሎ ያስባል። ላ ምስኪነ ደሃነ ከጃይነ እያለ አላህ ቁርአን ላይ ይናገራል። ማይከጅላል አንዳንዴ ገንዘቡ ያመጣና አላህ ምግብ ግን የፈለግከውን በሰጠህ ገንዘብ እንዳትበላ አላህ አድርገሃል አይደል? ይሄ ምግብ ሐኪም ይከለክልሃል፣ ይሄን እንዳትመገብ ይላል። ታዲያ ይህ ሰው ከአላህ መከጀል አለበት የለበት? ከጃይ ነው እኮ። ያ አዩሃ ናስ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ሁላችሁም ወደ አላህ ከጃዮች ናችሁ። ወላሁ ሁወል ገኒዩል ሐሚድ ከማንም ምንም አይፈልግ ሀብታም የተብቃቃ ማለት ማን ነው? አላህ ሱብሓነሁ ወተዓላ ብቻ ነው። የሰው ልጅ ግን ከአላህ ይከጅላል። ስለዚህ ኡድኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ። አላህ ለምኑኝ እቀበላችኋለሁ። ዱዓ አድርጎ አንድ ሰው ኪሳራ ላይ አይወድቅም። ሰው ዱዓ አድርጌ እንዲህ አድርጌ ምንም ነገር አላገኘም። ላ አንድ ሙስሊም አላህ ስብሓነሁ ወተዓላ ለምኖ ኪሳራ ላይ በምንም መልኩ አይወድቅም። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሐዲስ ላይ ሲናገሩ ዑባደት ብኑ ሳሚት ባስተላለፉት ሐዲስ ላይ ኢማም ትርሚዚ በዘገቡት ሐዲሱን ሐሰኑን ሰሒህ ተብሎ የተዘገበ ሐዲስ ላይ ረሱል ዓለይሂ ሰላቱ ወሰላም እንዲህ አሉ። ልብ በሉ ወንድሞች፣ አንድ ሰው ዱዓ አድርጎ ባዶ አይቀር፣ ባዶ አይቀር። መግቢያችን ላይ እንዳየነው ዱዓ ሰላት እንደምንሰግደው የምናገኘው ዒባዳ አጅር ነው። ሰላት የሚሰግደው አንድ ሰው ምንድን ከአላህ ምንዳ ለማግኘት ነገ ጀነት ለመግባት አይደለም? ዱዓም እንደዛ ነው በቃ። ነገር ግን አላህ ሌላ ተጨማሪ ስጦታ አዘጋጅ። አን ዑባደት ብኑ ሳሚት ረዲየላሁ ዐንሁ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል ማ ዐለል አርድ ሙስሊሙን ልብ በሉ
ማ አለል አርድ ሙስሊሙን በምድር ላይ አንድ ሙስሊም የለም የድዑ ላህ ተዓላ አላህን የሚለምን የሚጣራ ቢዳዕወቲን አንድችን ዱዓ አንድችን ጥያቄ በአንድ ዱዓው እጁን አንስቶ አላህን የሚማጸን ባሪያ የለም ኢላ አታሁ ላሁ ኢያሃ አላህ ያንን የጠየቀው ነገር ቢሰጠው ቢሆን እንጂ አው ሰረፈ አንሁ ሚን ሱኢን ምስለሃ ወይንም ደግሞ ሌላ የሚመጣ በላ ነበረ እሱ ላይ መጥፎ ነገርን የቀለበሰለት ቢሆን እንጂ ሁለት ማ ለም የድዑ ቢእስሚን አው ቀጢዐት ረሂሚን በወንጀል እስካለመነ ዝምድና በመቁረጥን እስካለመነ ሰው ድረስ አላህ ይቀበለዋል ሲሉ ፈቃለ ረጁሉ ሚነል ቀውም እዛ ከነበሩ ሰው መካከል አንደኛው ሰሓባ ኢዘን ኑክሲር ታዲያ አላህን ብዙን ጠይቀው እንዲህ አላቸው አው ቃለ አላሁ አክሰር አላህ ብዙ አለው ጠይቀው ዛሬ መኪና ሰጥቼህ ነገ ቤቱ ይቅርብ አይልህም ዛሬውን ነገር ሰጥቼህ ነገ ይቅርብ አይልህ ይሰጥሃል አላህን ለምነው በሌላ ዘገባ ላይ አው የደኺረ ለሁ ሚነል አጅር ሚስለሃ ወያን የሚመስል አጅር ነገ የውመል ቂያማ ያከማችለታል ስለዚህ ዱዓ አድርጎ አንድ ሰው ከሶስት አንድ አያጣ የለመነው ነገር ወይዳው አላህ ይሰጣል ሚመጣ በላ ነበር አላህ ብቻ የሚያውቀው ስንት በላ ተቀልብሷል በህይወታችን ላይ ንግድ ሊከስር ነበር ቤት ሊቃጠል ነበር የሆነ በላ እየመጣ ነበር አላህ በዱዓ መሰረት የጠየቀው ነገር ይቀርና ስንት የተመለሰ በላ አለ እኛ ያላወቅነው አላህ ብቻ ያወቀው ወይንም አኺራ ላይ አላህ ልክ ሰላት ሰግደህ ይኸው የሥራህ መዝገብ ተብሎ ይኸው የሰገድከው ሰላት ተብሎ መዝገብ እንደሚሰጥህ ምንዳ እንደሚሰጥህ በዱዓህም አላህ እዚህ ካልሰጠህ ነገ አኺራ ያልን ሽልማት ይሰጣል እንደውም አንድ ሐዲስ ላይ አላህ ይተሳሰበዋል ባሪያዬ በዚህ ቀን ለምነኸኝ ይህንን ጥያቄ ጠይቀኸኝ አልሰጠውም ማለት አዎ ይኸው ዛሬ ይለዋል የቂያማ ቀን በሆነ ቀን ደግሞ ጠይቀኝ ሰጠው አዎ ከዛ በሆነ ጊዜ ደግሞ ጠይቀኝ አዘገየው ባር እንካ ይለዋል እንዲህ ያለ ዱዓ አድርጎ ያልተሰጠውን ነገር አላህ የውመል ቂያማ ሲያንበሻብሸው የሰው ልጅ ምን ይላል ምን ነው የለመንኩት ነገር በአጠቃላይ ለአኺራ በቆየልኝ ይላል ሱብሃንአላህ ዱዓ አፍደሉል ዒባዳ ከዒባዳዎች ሁሉ በላጭ የተደረገ ነው ዱዓ ማለት ስለዚህ ወንድሞች በዱዓ ላይ አንስነፍ ሁሌ አድርግ አላህ እጅህን ልታነሳ የወፈቀ ጌታ ሊቀበል ዋስትና ወስደዋል እኛ አላህ ይዘንልን ሰገድን በራሳችን እንኳን አንስተን ዱዓ እናደርግም አሰላሙ አለይኩም ሩጫ የሆነች ሙስተጃ የሚደረግባቸው ሰዓትን እንኳን መርጠን በይነል አዛን ወልኢቃማ ያንንም እንዘነጋለን ጭንቀት መጣ ሌላ አማራጭ እንፈልጋለን አላህን እንረሳለን አላህ ቁርአን ላይ የነቢያቶችን ታሪክ አላህ ነገረን ለምን የነቢያቶችን ታሪክ አላህ ቁርአን ላይ የገሰጸን የነገረን ለምንድን ነው ነቢያቶችን እዚህ ዱንያ ላይ በቆዩበት ሰዓት ላይ የለመኑትን ልመና አላህ አሳካላቸው ስለዚህ ቁርአን ሲናገር ምን ይላል ወከዛሊከ ነጅዚል ሙሕሲኒን ይላል አይደል ቁርአን እንዲህ በዚህ መልኩ ሙሕሲኖችን መልካም የሚሰሩትን እንመነዳቸዋለን አለ አላህ Subhanahu Wa Ta'ala በሌላ ቦታ ደግሞ ወማ ሊዛሊሚነ ቢበዒድ ይላል ይሄ ለበዳዮች ሩቅ አይደለም ታሪክ ራሱን ይደግማል እንደሚባለው እናንተም ካጠፋችሁ ቅጣት ይመጣባቸዋል መልካም ሰሪዎችን እንደመነዳ ነው እናንተን እንመነዳለን ሲል አላህ ቁርአን ላይ የነቢያትን ታሪክ ይነግረናል ነቢያቶች እንደዚህ ገጥሟቸው እንደዚህ ሆነው እንዲህ ሲጠይቁ አላህ ሰጣቸው ይላል ያንን ታሪክ አድርገን በታሪክነቱ እንድናነበው ሳይሆን ቁርአንን እንደ ታሪክ ብለን እንድናልፈው ሳይሆን እንድንኖርበት ነው እስቲ ዛሬ ሶስት ነቢያት ታሪኮችን ቁርአን ላይ አላህ የጠቀሰልን ከጭንቀት እንዴት ነጃ ያሰቡት ነገር እንዴት እንዳሳካላቸው እንመልከት አላህ ሱረቱ አንቢያ ላይ የነቢያት ሱራ ተብሎ በሚጠራው ሱራ ላይ ነቢያቶችን ያነሳና ታሪካቸውን እየነገረ ከዚህ መከራ እንዲህ አዳናቸው ይላል አዩብን አነሳ እንደ ምሳሌ ወአዩብ አለ ኢዝ ናዳ ረበሁ አኒ መሰኒ የዱር ወአንተ አርሐሙ ራሒሚን አዩብን ማውሳው አለ ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒ የዱር እኔ ችግር ነክቶኛል ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞቹ አዛኝ ነህ
እዘንልኝ እያሉ ነው። አዩብ ዱዓ ያደረጉት መቼ እንደሆነ ታውቃላችሁ? አዩብ ዓለይሂ ሰላም 18 ዓመት በበሽታ ተሰቃይተዋል። 18 ዓመት ልጆች ነበራቸው፣ አላህ ወሰደባቸው። ገንዘባቸውን አላህ ወሰደባቸው። 18 ዓመት በሽታ ላይ ሆነው ታግሰው አላህን የእሱን መጠባበቅ ጀመሩ። ዱዓ እንኳን እጃቸውን ያነሱት በምን ምክንያት ነው? ሚስታቸው መጥታ እንደው የአላህ ነቢይ ለምን አላህን አትለምነውም ከዚህ መከራ ከዚህ ጭንቀት ነጃ እንዴለ ስትላቸው አላህ ረሃ አድርጎ ከበሽታ ነፃ አድርጎን በደስታ ስንት ዓመት አኖረን ብለው ጠየቁ ሚስታቸውን። 80 ዓመት አለች። 80 ዓመት? አዎ። ታዲያ 18 ዓመት መከራ ደረሰብኝ አራፍረዋለሁ አሉ። 80 ዓመት በደስታ አኖሮኝ እንዴት ይህን ዓመት እንዲደረሰብኝ ብዬ ልጠይቀው አሉ። በኋላ ህዝቦቻቸው አዩብን ማማት ጀመሩ። ምን እያሉ? አዩብ እኮ እንደዚህ የሚሰቃየው የሰራት ወንጀል ስላለ ነው እንደዚህ የሚቀጣው አላህ እያሉ የአዩብን ስም ማጥፋት ጀመሩ። የዚህ ጊዜ አዩብ እጃቸውን አነሱ። ወአዩብ አዩብንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰን የዱር እኔ መከራ አገኘኝ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ፣ በጣም አዛኝ ነህ። አላህ ምን አለ? ፈስተጀብና ለሁ ለሱ ዱዓውን ተቀበልነው አለ፣ ጥሪውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱርን ከጉዳትም ከእርሱ ላይ የነበረውን ሁሉ አስወገድን አለ። ወአተይናሁ አህለሁ ወሚስለሁ ቤተሰቦቹን ከእሱ ጋር መሰላቸውን ሰጠነው አለ። ረሕመተን ሚን ዒንዲና አለ ከእኛ ዘንድ የሆነ ችሮታ እዝነት ሲሆናል አላህ። ወዚክራ ሊልዓቢዲን ለተገዢዎች ማስገንዘብ ሰጠነው አለ አላህ። ለተገዢዎች ማስገንዘቢያ ሲሆናል። ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች ማስገንዘቢያ ነው። የአላህን ማንነት ያወቀ አዩብ እንደለመነው አላህ ሊለምን ይገባናል። ታዲያ ቤት የተኛ ወንድሜ፣ ቤት የተኛሽ እህቴ፣ መከራ ይዞሽ በሽታ ቆንጥጦሽ በሽታ ቆንጥጦ ጭንቅ ብሎ የተለያየ ቦታ ሄዳል፣ አልዳንክም አልዳንሽም። ለምንድነው የአላህን በር ማንኳኳት ግን የረሳ ነው? ለምንድነው የአላህ ድረስልን ብለን አላህን መለመን ያቃተን? ለምንድነው የከበደን? ለምንድነው የተጫጫነን? የአላህ ማለት ለምን ከበደን? አላህ አይፈውስም እንዴ? አላህ አያድንም እንዴ? ታሪካቸውን የሚነግረን አላህ እኛም ከዛ ትምህርት ወስደን እንድንለምነው ነው። ወዚክራ ሊልዓቢዲን አለ አላህ። ቀጠለና ወዘኑን አለ ዘኑንም የአሳውን ባለቤት ዩኑስንም አስታውስ አለ። ኢዝ ዘሀበ ሙጋዲበን ተቆጦ በሄደ ጊዜ ፈዘነ አለን ነቅዲር ዐለይህ በእርሱ ላይ ፈጽሞ የማንፈርድበት መሆኑን ጠረጠረ። የዚህ ጊዜ አሳ ነባሪ ውጧቸው ነበርና በዛ ጨለማ ላይ በዛ ጭንቀት ላይ ዩኑስ ዓለይሂ ሰላም ፈናዳ ተጣራ ፊ ዙሉማት በዛ ድቅድቅ ጨለማ ዙሉማት አሉ። ለምን? የአሳ ሆድ አለ፣ የባህሩ ጨለማ አለ፣ የሌሊቱ ጨለማ አለ። በእነዚህ ጨለማ ውስጥ ሆኖ ተጣራ። አላ ኢላሃ ኢላ አንት ካንተ በስተቀር በእውነት የሚመለክ አምላክ የለም፣ ሱብሓነክ ጥራት ይገባ። ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም። ራሳቸውን ዝቅ አደረጉና ሚነ ዛሊሚን አሉ። ምን አለ ቁርአን? ፈስተጀብና ለሁ ዱዓውን ተቀበልነው። ወነጀይናሁ ሚነል ገሚ ከጭንቀትም አዳን ነው፣ ከዛ ከመከራ አወጣ ነው አላህ አለ። ወከዛሊከ አለ ይኸው አያችሁ፣ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችንም እናድናለን አለ አላህ። ወከዛሊከ ኑንጂል ሙእሚኒን አነስ ሲናገሩ ዩኑስ አብዱላህ ብን አባስን ሲያብራሩ ከህዝቦቻቸው ተቆጥተው ሲሄዱ መርከብ ላይ ሲጫኑ መርከቢቷ ተናወጠች ይባላል። ከዛ በኋላ ይህማ ጌታውን አምጾ የመጣ ባሪያ አለ፣ ስለዚህ እሱ ካልወጣ አለቀልን መጥፋታችን ነው አሉ። ማንም ግን ዩኑስ ነው ብሎ የገመተ የለም። ስለዚህ እጣ እናውጣ አሉ። እጣ ሲወጣ ነቢዩላህ ዩኑስ ላይ ወጣ ይባላል። አይ አላህ ነቢይም አይሆንም፣ ሁለተኛ እጣ እናውጣ አሉ። አሁንም ዩኑስ ላይ ወጣ። ሶስተኛ ውጣ፣ አሁንም ዩኑስ ላይ። ዩኑስ የዚህ ጊዜ ራሳቸው
ባህር ውስጥ ገብቱ ፈልተቀመውል ሑት አሳ ነባሪው ምን አላቸው? ተቀበላቸው። የአሳ ነባሪው ውስጥ በአደራ መልክ ተቀመጡ። ስጋቸውን እንዳይበላ አጥንታቸውን እንዳይኮረሻሽም ከአላህ በኩል ታዘዘ። ኢብራሂም ዓለይሂ ሰላም እሳቱ ሲወረወሩ አላህ እሳትን አዘዛታ። ያ ናሩ ኩኒ በርደን ወሰላምን፣ አንቺ እሳት ወይ ለኢብራሂም ቀዝቀዝ በይ፣ ቅዝቃዜውም አዛ እንዳያደርጋቸው፣ ወሰላምን ሰላም ሁኝ አላ ኢብራሂም፣ በኢብራሂም ላይ ከአላህ በኩል ትእዛዝ ከሌለ ምንም ነገር ሊያጠፋ ሊጎዳ አይችልም። ኢብራሂም ልጃቸውን እረዱ ሲባሉ የአላህ ፍቃድ ስላልነበረ ቢላውን ምን ብሉ አረደ እንደ እስማኤልን አላረደም። ለምን? ከአላህ በኩል ትእዛዝ። ስለዚህ ሁሉም በምድር በሰማይ ያለ ሰራዊት የማን ነው? የአላህ ነው። በአላህ ትእዛዝ የሚንቀሳቀሱ የምንጠጣው ውሃ ጭምር የአላህን ትእዛዝ አነቂው ተናድርጉ ካለ አላህ በምንጠጣው ውሃ ሊያጠፋን ይችላል። ከዛ ዩኑስ አሳ ነባሩ ሲወረወሩ አላህን መማፀን ጀመሩ። ልክ የዚህ ጊዜ አላህን ሲማጸኑ ፈለማ ደዓ ፊ በጥን ልሑት ቃለት ልመላኢካ መላእክቶች ማለት ጀመሩ ያ ረቢ ሃዛ ሰውቱ ማዕሩፍ፣ ይሄ የሚታወቅ ድምፅ ነው። ምን ቢላድ ልገርብያ እዛ ሩቅ ከሆነው አገር የምናውቀው ድምፅ ነው አሉ። ለምን? በሰላሙ ጊዜ ከአላህ ጋር የተዋወቀ ሰው ጭንቀት ሲደርስ ማን ነው የሚደርስለት? አላህ። ነቢዩ ምን አሉ? መን ሰረሁ አን የስተጂበ አላሁ ለሁ እንደ ሸዳኢድ ፈልዩክሲር ዱዓ ፊ ረኻኢ አሉ። በጭንቀት ሰዓት አላህ ዱዓውን እንዲቀበለው የፈለገ በደስታ ሰላም በሆነበት ሰዓት ዱዓ ያብዛ። ሰላም በሆነ ሰዓት ዱዓ አብዛ። ሁሌ አላህን ጨቅጭቅ። መከራ ሲመጣ የአላህ ስትል አላህ ይሰማሃል፣ መልስ ይሰጣሃል። እኛስ አላህ ይዘንልን። ጨንቆንም እኮ ማንሳት ከበደ፣ እንኳን በደስታ ይቅር በጭንቀቱ ሰዓት እጃችን ከበደ። ዩኑስ የዚህ ጊዜ ሲማጸኑ መላእክቶች መጮህ ጀመሩ። ይሄ ድምፅ ይታወቃል። ለምን? በሰላሙ ጊዜ ሁሌ አላህ ዘንድ የሚሄድ ድምፅ ነው። አላህን የሚገዛ ድምፅ ነው። ዚክሩን ሲያደርጉ ቁርአን ማን ነው ዱዓውን ሲያደርጉ ኸይር ነገር ሲሰሩ የሚታወቅ ድምፅ ነው። ፈቃለ አላሁ ዐዘ ወጀል የዚህ ጊዜ አላህ ምን አለ? አማ ተዕሪፉነ ዛሊክ ታዲያ ማን እንደሆነ አታውቁም እንደ ይላል አላህ። ቃሉ ወመን ሁወ ማን ነው እሱ አሉ። ድምፁን አወቁት፣ ማንነቱ ጠፋቸው። ቃለ ዓብዲ ዩኑስ ባሪያ እኮ ዩኑስ ነው አላቸው። ቃለ ዓብዱከ ዩኑስ ባሪያ ዩኑስ አለዚ ለም የዘል ዩርፈው ለሁ አመሉ ሙተቀበሉ ወደዕወቱ ሙስተጃበቱ ያ ሁልጊዜ ስራው የምትቀበለው ዱዓው የምትቀበለው ዩኑስ በየጊዜው የሚማጸንህ ወደ አንተ የሚቃረበው ዩኑስ አዎ አላቸው አላህ። ቃለ ነዓም ቃሉ የዚህ ጊዜ መላእክቶች ምን አሉ? ያ ረብ ጌታችን ወይ አፈላ ተርሐም ታዲያ አታዝንለትም ወይ? ማ ካነ የስነኡ ፊ ረኻ በደስታ ጊዜ በሰላሙ ጊዜ የሚሰራውን ስራ አይተህ ፈተንጂየሁ ሚነል በላ ከዚህ በላ ጭንቀት ነጃ አትለውም እንዴ? መላእክቶች አላህን መማፀን ጀመሩ። ቃለ በላ እንዴት አለ አላህ። ፈአመረ አላሁ ልሑት አላህ አሳ ነባሪውን አዘዘው። ፈጠራሃሁ ቢልአራ እንዲተፋቸው አላህ አዘዘ። ضحك ብኑ ቀይስ የሚባሉ ታላቁ ዓሊም ምን ይላሉ? ይሄን ይዘው እዝኩሩ ላህ ፊ ረኻኢ አላህን ሁልጊዜም በደስታ ጊዜ በሰላሙ ጊዜ አስታውሱት። የዝኩሩኩም ፊ ሽዳ አላህ በጭንቀት ጊዜ ምን ይላቸዋል? ያስታውሳቸዋል። ወኢነ ዩኑስ ዓለይሂ ሰላም ነቢዩላህ ዩኑስ ዓለይሂ ሰላም እኮ ካነ የዝኩሩ ላህ ከሲረን አላህን በብዙ የሚያስታውስ ባሪያ ነበር። ፈለማ ወቃ ፊ በጥን ልሑት አሳ ነባሪ ሆድ ውስጥ የወደቀ ጊዜ ቃል አላሁ ዐዘ ወጀል አላህ እንዲህ ብሎ ነበር። ሁላችሁ የምታውቁት የቁርአን አያ ሱረቱ ሳፋት ላይ 143ኛው አንቀጽ እስከ 44ኛው ላይ የተናገረው ምን አለ አላህ? ፈለውላ አነሁ ካነ ሚነል ሙሰቢሒን እሱ እኮ ከዚህ ቀደም እኛን የሚያጠሩት እኛን የሚቀድሱት እኛን የሚያስታውስ ባሪያ ባይሆን ኖሮ ለለቢሰ ፊ በጥኒሂ አሳ ነባሪ ሆድ ውስጥ በቆየ ነበር ኢላ የውም ዩብዓሱን አለ ሰዎች እስከሚቀሰቀሱበት ጊዜ ድረስ ኢላ የውም ልቅያማ ድረስ የት ይቆይ ነበር? አሳ ነባሪ ውስጥ ይቆይ ነበር። ግን በመከራ ሰዓት ብቻ አይደለም የጠራን። በምን ጊዜ እኛ ጋር የሚጣራ ነበር? በሰላሙ ጊዜ በደስታው ጊዜ ከእኛ ጋር የሚተዋወቅ ነበረ። ወኢነ ፊርዓውን ምን ነበር? ካነ ጣጊየን ናሲያን ሊዚክሪላህ የአላህን ትእዛዝ የጣሰ አላህን የረሳ ነበር አይደል? አነ ረቡኩሙል አዕላ ታላቁ ጌታችሁ እኔ ነኝ ብሎ የሚፎክር ነበር። ፊርዓውን አምባገነን ነበር። ፈለማ አድረከሁል ገረቅ
መስጠሙ የደረሰው ጊዜ ያጋጠመው ጊዜ እዛ ባህር ላይ የገባ ጊዜ ምን አለ ፊርዓውን ቃለ አመንቱ አሁን አመንኩኝ አለ በኒ እስራኤል ባመነችበት ጊዜ አምኛለሁ ከአንድም ሁለት ነብይ መጥቶለት ፈቁላ ለሁ ቀውለን ለይና ለዘብ ያለ ቃል አናግሩት እንዲመለስ ብሎ አላህ ነብይ ልኮለት አባብለውት የተአምር አይነት አሳይተውት እምቢ አለና መጨረሻ ሰዓት ላይ ሞት የመጣበት ሰዓት ላይ አሁን ተመለስኩኝ ሲል فقال الله تعالى الآن አሁን ነው እንዲህ ያለው وقد عصيت قبل وكنت من المفسدين ከዚህ በፊት ስንት ማባሪያ መጥቶልህ እምቢ ብለህ አመፀህ ምድርን ከሚያበላሹት ሆነ አሁን በጭራሽ አሁንማ በሩ ተዘግቷል አለ አላህ። ስለዚህ ሁል ጊዜ አላህ Subhanahu Wa Ta'ala በደስታ ጊዜ አላህን እንማጸነው፣ በጭንቀት ሰዓት አላህ ይደርስልናል። ሶስተኛው ነብይ እንደ አብነት ማነሳው ሱረቱ አንቢያ ላይ የተጠቀሰው ዘከርያ ነው። ወዘከርያ አለ ዘከርያንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ በለመነ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርገህ አትተወኝ ወአንተ ኸይሩል ዋሪሲን አንተ ከወራሾች ሁሉ በላጭ ነህ ግን ብቸኛ አድርገህ አትተወኝ ያ አላህ ልጅ ለግሰኝ አሉ። ዘከርያ አብደላህ ኢብኑ አባስ ሲናገሩ እድሜያቸው 100 ነበር ልጅ ሲያገኙ የሚስታቸው እድሜ 99 ነበር ይላሉ። ማህን ነበረች። ማህንነት ወይም ደግሞ መውለድ ስንት ዓመት 45 በኋላ 50 ስንት ነው ሳይንሱ የሚለው በሳይንሱ ማለት ነው እንጂ አላህ በፈለገው ሰዓት ምን ይላል ምንም ይሳነው ነገር የለም። ማህን ናት። ከዛም አልፎ እድሜዋ እዚህ ደርሷል። ዘከርያ አለይሂ ሰላም መርየም ጋር ሲገቡ መርየምን እንዲንከባከቡ ኃላፊነት ወስደው ነበርና መርየም ጋር በበጋ ማይገኘው ምግብ ሲገኝ በክረምቱ ማይገኘው ምግብ ሲገኝ ይሄ ነገር ከየት ነው እንዴት ነው ብሎ ሲጠይቁ ቃለት هذا من عند الله ይሄ ከማን ነው ከአላህ በኩል ነው ان الله يرزق من يشاء بغير حساب አላህ ባሪያውን ያለ ሂሳብ የሆነ ነገር የምታገኘው ካልኩሌት አድርገህ ስለልፈላ አላህ ከፈለገ ባንዴ ነው የሚሰጥ። ሶስት ነገር መምጫቸው አይታወቅም ይባላል እንግዶች ሶስት ነገር ቀደር ይታወቃል አላህ ነው የሚያውቀው። ሞት ይታወቃል ርዝቅ ሶስቱ መቼ እንደሚመጣ አይታወቅም። የሆነ ሰዓት ይመጣል። ትላንት ባዶ ነበር ዛሬ ኪስን ይሞላዋል። የለም አላጋጠምንም በህይወታችን ጭንቅ ብሎ ባልታሰበ ሰዓት አላህ አላመጣም። የሰው ልጅ ያው ይክዳል እንጂ ያማራል እንጂ። ዘከርያ አለይሂ ሰላም በዚህ ሰዓት ነው መርየምን ያን ነገር ሲመለከቱ ኢነላህ የርዙቁ መን የሻ ቢገይር ሒሳብ ብላ ስትናገር ሁናሊከ ደዓ ዘከርያ የዛው ሰዓት ዘከርያ ሚሕራብ ውስጥ ገባና ያ አላህ ማለት ጀመረ። ማንን ሰጠው? ያሕያን አልሰጠውም እንጂ አልሰጠው ሰጠው እኮ አላህ። ፈስተጀብና ለሁ ተቀበልነው ወወሀብና ለሁ ያሕያ ያሕያን ለገስ ነው ስም አውጥቶለት አላህ ከዚህ በፊት ያልተጠራ ስም ሕያው የሆነ ማለት ነው። ያሕያ ብሎ አላህ ሰይሞ ነቢይ እንደሚሆን አብስሮ ለገሰው። ወአስለሕና ለሁ ዘውጀሁ ሚስቱንም አበጀንለት። ኢነሁም ካኑ ዩሳሪዑነ ፊል ኸይራት እነሱ እኮ በመልካም ነገር የሚሽቀዳደሙ ቤተሰቦች ነበሩ። ወየድዑነና ረገበን ወረሃበን እኛን ጀነትን ከጅለው ይማጸኑናል ረሕመታችንን ከጅለው ወረሃበን ፈርተው ቅጣታችንም ወካኑ ለና ኻሺዒን እነሱ ለእኛ ተዋራጆች ነበሩ የሚተናነሱ ነበሩ። እነዚህ ነቢያቶችን ታሪክ ያመጣሁት አላህ ቁርአን ላይ የነቢያቶችን ታሪክ የሚዘክርልን የሚነግረን እኛም መከራ ሲመጣ ወደ አላህ እንድንዞር ነው። አላህ ይጠብቀን። ዛሬ አሚን በለዋል። ሰው ሲጨነቅ ጠንቋይ ቤት እየሄደ ነው አይደለም? ጠንቋይ ጋር ይሄዳል እኮ ጠንቋይ ጋር ይሄዳል። ደካማ ፍጡር ጋር አረ ድረስልኝ እንዲሆንኩኝ ይላል። በላ ላይ በላይ ይጨምራል። ጠንቋዮች አጭበርባሪዎች ናቸው። ይሄን ነገር አምጣ ይልሃል። መጀመሪያ ላይ ያታልል ወይ ደግሞ በቀላል ነገር የሚፈትነው የአንድ ብር ሰንደል ያዛሃል። ሰንደል አምጣ ታዛዥን አይደለህም ሂደት አመጣለህ። ከዛ ወደ ሌላኛው እርከን ይሄዳል። እንደዚህ የሆነ በግ ጥቁር የሆነ እንዲሆነ ዶሮ እንዲህ ትእዛዙ ከባድ ነው። በሱ ቁጥጥር ውስጥ ይከታል። ሲለው ሴት ልጅህን አምጣ እኛ ጋር ትቆይ ይላል። የሱ ባሪያ ሆኗል። አካውንትን አምጣ ያመጣል። ቻይና ሲሄድ ዱባይ ሲሄድ ምን ሲል ቃል ያመጣ ሲሄድ ያማክራል። ምን ላምጣ
ደካማ ከሆነ ፍጡር የዛሬ ስንት ዓመት አንድ የነበርኩበት አካባቢያችን ተከራይቼ ስኖር ጠንቋይ ነበርና ያከራየኝ ልጅ ባለ ሱቅ ነው፣ ሌላ እምነት ነው። የኔ እኮ ሱቄ ካርድ ቤት ነው፣ ካርድ ክፍል ነው አለ። ካርድ ክፍል ሆስፒታል ስዴት ካርድ ክፍል ይባላል። ካርድ ማውጣት እንዴት እለዋለሁ? ይሄ የምታወጣት በሞላ ከኔ ጋር ካርድ ሳይቆርጥ አይገባም። ለምን? እንዴት? አይ ሰንደል ሳይገባ አይድም አለ። ሰንደል ገዝቶ ተንበርክኮ ይገባል። መታወጣት አለ። ሱብሃንአላህ። ሰው አቅሎ የት ሄደ? ተደጋጋሚ በየሚዲያው ተናግሬዋለሁ። እስር ቤት በነበርንበት ሰዓት አባባ የሚባል ነበር ያንጓለለ ምናምን የሚሉት አርቲስቱ፣ ዘፋኙ፣ ባለስልጣኑ የሚያጎበድዱለት ባይኔ ያየሁት ነው። ሰው እኔ ጋር ብቻ ነው። እኔ ነበር ኮስተር ምልበት ለማናገር ይሞክር ነበር። አውዙ ቢላህ። ከዛ ነው ሸይጣን ጋር እንዴት ታወራ። ግን በጣም ያጅለኝ እዛ ሆኖ ሰው ጭንቀት ሲጨንቀው ማንን ነው መማጸን ያለበት? አላህን ነው አይደል? ጠንቋዮች አጭበርባሪዎች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ብዙ ነግረውናል ስለነሱ። በጂኒዎች አማካኝነት አንድች እውነት ከተሰረቀ ጂኒዎቹ ለዛ ጠንቋይ ያንቆረቆሩለታል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይቀጥፋሉ፣ ወየዚዱን ይጨምራሉ። 99 ውሸት ይጨምርና ከአንዷ ጋር አገናኝቶ ለማህበረሰቡ ይረጫሉ። ከዛስ ጎረቤትሽ እንዲህ ናት፣ ባለቤትህ እንዲህ ናት፣ ባለቤትሽ እንዲህ ነው፣ እንደ ሱቅ ነጋዴ እንዲህ ነው፣ እሱ እኮ ማህበረሰቡን በአጠቃላይ ያባሉታል። ልጁን ሊደርስን አባባ ጋር ሊድ ይላል። ኧረ አይስማሙም፣ እሳትና ጭድ ናቸው ይላቸዋል። ልጁ ቆማ እንድትቀር ያደርጋል። በሱ ቁጥጥር ውስጥ ያደርጋል። ለምን? የሱ ባሪያ ነው። እዛም ላይ እስር ቤት ላይ አየኔ ነው መፈቻ መቼ ነው ብሎ በመዳፍ እንዲነግራቸው መጥቶ ይጠይቁታል። ሰውየው ብልጥ ነው። ፖሊሶች ጋር ይገናኝና እዚህ ማረሚያ ጠባቂዎች ጋር የሆነ ገንዘብ ይሰጣቸዋል። የከሌ መፈቻ ኮምፒውተር ላይ አለ። አንተ ለምሳሌ 6 ዓመት ከተፈረደብህ 2 ዓመት አመክሮ ይቀነሳል። 4 ዓመት በገባህበት ቀን ልክ 4ኛው ዓመት ላይ ምን ትላለህ? ትወጣለህ። ያንን ኮምፒውተር ምን እንደግና በዚህ ሰዓት ከሌ ይወጣል፣ በዚህ ሰዓት ይወጣል። ከዛ አንተ የምትፈተው እንዲህ ነው ሲለው ይሄ ሞኝ እሱን ከጠየቀ ካመነ በኋላ ለማረጋገጥ ደግሞ እሱም ይሄዳል ቢሮ ሊጠይቅ። በዚህ ነው ሲባል የእሱ ባሪያ ሆነ። በቃ እውነት ብሎኛል ይላል። ይህ አቅም ካለው ራሱ አይወጣም ነበር? ራሱን ነጃ አይልም ነበር? ምን አይነት ሰው! ሱብሃንአላህ። ሰው እንዴት አቅሉን እንደሸጠ፣ እንዴት አቅሉ ላይ በራሱ ላይ እንዴት እንደሚጫወተስ። ስለዚህ መከራ ሲመጣ፣ ጭንቀት ሲመጣ ሊያድን የሚችለው ማን ነው? አላህ ነው። አመን ዩጂቡል ሙጠረ ኢዛ ደአ ወየክሽፉ ሱአ ወየጅዐሉኩም ኹለፋአ አልአርድ አኢላሁም መዐላህ አለ አላህ። አመን ዩጂቡል ሙጠረ ኢዛ ደአ፣ ችግረኛ መከራ መጥቶበት ጥብብ ብሎ በለመነው ጊዜ ያንን ችግር የሚያስወግደው ማን ነው አለ አላህ። ወየክሽፉ ሱአ፣ መጥፎ ነገር የሚያስወግድልን። ወየጅዐሉኩም ኹለፋአ አልአርድ፣ በምድር ላይ ምትኮች የሚያደርጋችሁ ማን ነው? አኢላሁም መዐላህ፣ ለመሆኑ ከአላህ ውጭ ሌላ አለ ወይስ የምታጋሩት ይበልጣል? ማን አለ? ማንም እኮ የላችሁም። ቀሊለን ማ ተዘከሩን፣ ጥቂት እንኳን አትገሰጹም፣ አትመራመሩም ይላል አላህ። ስለዚህም መከራ መጥቶ ጭንቀት መጥቶ ሊያድን የሚችለው አላህ ነው። አላህ የሚያድን ከሆነ ለምንድን ነው ወደ አላህ ማንጠጋው? ሁሌ ጨቅጫቂ ማን ነው? ለምንድን ነው አላህ እቀበላለሁ ብሎ አላህ እሰጥሃለሁ ብሎ ከሶስት ቢያንስ አንድ ነገር አናጣም ተብሎ ተነግሮ ወይ ይመጣል የጠየቅነው ነገር፣ አለበለዛም ደግሞ በላይ ይመለስልናል ተብሏል፣ ወይ አኼራ ይከማቻል ተብሏል። ለምንድን ነው ዱዓ ላይ መበርታት ይከም? አላህ ስብሓነሁ ወተዓላ ዱዓን ሁሌ ይቀበላል። አላህ ባሪያዎቹ እስካልሰለችው ድረስ አላህ አይሰለችም። ሁሌ ለምነው ሁሌ ጨቅጭቀው አላህ ይደሰታል። እስቲ ወቅቶችን ምናገኛቸው በቀላሉ ምናገኛቸው ወቅት እንኳን እንጠቀምባቸው። ዱዓ ሙስተጃብ የሚሆንበት አንደኛው በአዛንና በኢቃማ መካከል ለምንድን ነው እጃችን ማንሳት ይከበዳል? አሁን አዛን ይላል አለ አላህ ያድርሰን። አሚን በሉ። ለዱዓም እንሰሰታችሁ እንዴ? ለምን አናነሳ? ነቢዩ ዓለይሂ ሰላቱ ወሰላም አነስ ብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲህ አሉ፣ አዱዓኡ ላ ዩረዱ በይነ አልአዛን ወልኢቃማ፣ በአዛንና በኢቃማ መካከል የሚደረግ ዱዓ አይመለስም፣ አላህ ይቀበለዋል። ስለዚህ አንዱ ምንድን ነው? አዛን ብሎ ኢቃም እስኪል ድረስ ያ አላህ እንበል። ሱናም እየሰገድክ እንደሆነ ሱጁድ ላይም ለምነው
ተሸሁድ ቁጭ ብለህም ለምነው ሰላተ ዐለ ነቢይን ከጨረስክ በኋላ ሐጃን ለምን ጊዜም ካለ ይቃም እስኪል ድረስ ተብሏል። ካሰላመትክ በኋላ እጅህን አንሳ፣ እጅሽን አንሺ፣ ያ አላህ በል አላህ ይቀበላል፣ አይመለስም አሉ። ሁለተኛው ሱጁድ ላይ በምንሆንበት ሰዓት ላይ አብዱላህ ብን አባስ ባስተላለፉት ሐዲስ ላይ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈአመ ሩኩዑ ፈዐዚሙ ፊህ ረብ ዐዘ ወጀል ሩኩ ላይ ጌታችሁን አልቁት፣ አክብሩት። ሱብሓነ ረቢየል ዐዚም እንላለን አይደል? እናልቀዋለን፣ አልቁት አሉ። ወአመ ሱጁደ በሱጁድ ላይ ግን ፈጅተሂዱ ፊዱዓ በዱዓ ላይ ተበረታቱ፣ ጠንከር በሉ። ፈቀሚኑን አን ዩስተጃበ ለኩም አላህ ይቀበላችኋል። ሱጁድ ላይ ያ አላህ በል። ሐጃ አለብህ፣ ያላገባ አለ፣ ያ አላህ በል ሷሊ ሚስት እንዲሰጥህ። ያላገባሻለሽ ያ አላህ በይ ሷሊ ባል እንዲሰጥሽ። በዱዓ ነው የሚስተካከለው። እኛ የዛን ሰው የሷን አንቺ የሱን ምንነት አንተ የሷን ምንነት በደንብ የውስጡን አታክ ይችላል። አላህን ግን ለምነው ታማክራለህ ሰዎችን። ነብዩ ሰለላሁ ዐለይሂ ወሰለም ወሻውሩሁም ፊል አምር አላቸው። በነገሮች ለምን በል አማክር፣ ከሰሃቦች ጋር ተነጋገር። ፈኢዛ አዘምተ የወሰንክ ጊዜ ግን ፈተወከል አለላህ በአላህ ላይ ተመካ፣ ለአላህ ተው። ስለዚህ ጠይቃል፣ እከሌ ልጅ እንዴት ናት ምናምን፣ አንቺም እከሌ መጥቷል እንዴት ነው አማክረሻል፣ ምን ብለሻል? የወሰንክ ጊዜ ፈተወከል አለላህ ወደ አላህ፣ ያ አላህ እንደው ኸይር አድርግልኝ በል። አላህ ኸይር ያደርግልሃል። ወጣት ነው የሚታይ መቼም ያላገባ ነው ይበዛው። ስለዚህ ዱዓ ላይ በርታ። ሶስተኛው ሰላት ከተጠናቀቀ በኋላ ነቢዩ ዓለይሂ ሰላቱ ወሰላም አን አቢ ኡማማ ረዲየላሁ ዐንሁ ቃለ ቂለ ያ ረሱለላህ አዩ ዱዓኢ አስማ ተሰሚነት ያለው ተቀባይነት ያለው ዱዓ የትኛው ወቅት ነው ብሎ ጠየቁ። ቃለ ጀውፉ ለይል አኺር የመጨረሻው ሌሊት ሰዓት ላይ የሌሊቱ 1/3 ምኑ ሲቀር ተነሱ ተብሏል። ማን ነው የሚለምነኝ የምቀበለው የሚልበት ሰዓት ላይ እሱ ሰዓትና ወዱቡረ ሰላዋቲል መክቱባት ሰላት ከተሰገደ በኋላ ሁሉም በራሱ እጁን አንስቶ የሚለምነው ዱዓ አላህ ዘንድ ተቀባይነት አለው። ሰገድክ አትሩጥ፣ ያ አላህ በል፣ ሐጃህን ጠይቀው። ሌላኛው ዱዓ የሚቀበልበት አሁን የጠቀስኩት የመጨረሻው ሌሊት ላይ አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የንዚሉ ረቡና ተባረከ ወተዓላ ጌታችን አላህ ይወርዳል ኩለ ለይለትን ኢለ ሰማይ ዱንያ በየሌሊቱ ቅርቢቷ ሰማይ ወደ ሰማይ ዱንያ ይወርዳል። ሂነ የብቃ ሱሉሱ ለይል አኺር የሌሊቱ 1/3 ሲቀር የመጨረሻው ሰዓት ላይ ፈየቁል አላህ ግብዣ ያደርጋል። ሙስተዒድ ነኝ አላህን ግብዣ ለመቀበል። መን የድዑኒ ፈአስተጂበ ለሁ ማን ነው የሚለምነኝ የምቀበለው ይላል። ወመን የስአሉኒ ፈኡዕጢየሁ ማን ነው የሚጠይቀኝ የምሰጠው። ወመን የስተግፊሩኒ ፈአግፊረ ለሁ ማን ነው ማረኝ የሚለኝ የምምረው ይላል። አላህ ግብዣ አደረገ። ስለዚህ ያ ሰዓት ላይ እኔንም እናንተንም አላህ ይወፍቀን። ተነስተን ያ አላህ እንበል። አንድ ቀላል ዚክርና ዱዓ ልንገራችሁ። አብዛኞቻችን የምንዘነጋው ሌሊት ላይ የሆነ ሰዓት ክው ሲል የሆነ ነገር ስንሰማ የሆነ ነገር ምናምን ሲል ጮስ ምናምን ብንን እንላለና 8 ሰዓት 9 ሰዓት 7 ሰዓትም ሚነቃ የለም አለ አይደል? የዛ ሰዓት ላይ የምናደርገው ዱዓ ሙስተጃብ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ዑባደቱ ብን ሳሚት ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ መን ተአረ ሚነ ለይል ከሌሊቱ ክፍል የነቃ እዛው መኝታ ላይ ሆኖ ፍራሽ ላይ ሆነሃል፣ ፍራሽ ላይ ሆነሻል እህቴ። መን ተአረ ሚነ ለይል ከሌሊቱ ክፍል የነቃና ፈቃለ ያለ አፍዟት ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዓላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። ይህንም ብሎ አላሁመ እግፊርሊ አላህ ወይ ማረኝ ካለ አላህ ይምረዋል። አው ደዓ ወይንም ደግሞ ሌላ ሐጃውን ዱዓውን ከጠየቀ እስተጂበ ለሁ አላህ ይቀበለዋል። አልሰገድም። የት ሆኖ ነው? መኝታ ላይ ሆኖ ነው እያልኳቸው ያሉት። ሳይነሳ እኮ ነው። ነቃ ባለበት ሰዓት ከእንቅልፉ ሲነቃ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዓላ ኩሊ ሸይኢን ቀዲር
አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ብሎ አላሁመ እግፊርሊ ካለ አላህ ይምረዋል። አው ደዓ ወይም ሌላ ሐጃ ኑሮ ደግሞ ሐጃውን ከጠየቀ አላህ ይቀበለዋል። አው ፈኢን ተወደዐ ውዱ ካደረገ ከተነሳ ማለት ነው። ወሰላ ከሰገደ ደግሞ ቁቢለ ሰላቱሁ ሰላቱ ተቀባይነት አላት። ዋስትና ያለው ዱዓ ማለት ሰላት። ስንት ሌሊት በእኛ እንደዚህ አልፎብናል። ጥቂት ስራ ትልቅ ሽልማት ያለው የዘነጋ ነው። ሌላው ዱዓ ለማጠናቀቅ አላህ እንዲቀበለን አቋራጭ መንገድ እንሂድ። ምን አይነት አቋራጭ መንገድ? ለወንድም ዱዓ አድርግ፣ ለእህትሽ ዱዓ አድርጊ። ሳሰማሽ እህትሽ ዱዓ አድርግ። ሰለፎቹ ዱዓ የሚፈልጉት ለራሳቸው ዱዓ የፈለጉ ጊዜ ለማድረግ ከፈለጉ ወካነ ባዕዱ ሰለፍ ኢዛ አራደ አየዱዐ ሊነፍሲሂ ደዓ ሊአኺሂ ልሙስሊም ቢትልክ ዱዓ። አሁን ምነግራችሁን ዱዓ ለወንድሞቻቸው ያደርጉ ነበር። ሐዲስ የሚፈልጉትን ዱዓ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ዳዕወቱል መርኢል ሙስሊም የአንድ የሙስሊም ሰው ዱዓ ሊአኺሂ ለወንድሙ የሚያደርገው ዱዓ ቢዛሂሪል ገይብ ከሩቅ ማን ሳይሰማ የሆነ ነገር ጨንቆታል፣ ያ አላህ እንደው ለወንድሜ አሳካለት፣ አፊያ አድርገው፣ ሀብት ስጠው፣ ከጭንቀት ነጃ በለው ብሎ ዱዓ ሲያደርግ በኸይር ነገር ዱዓ ሲያደርጋሉ ሙስተጃበቱን ይቀበሏል አላህ። እንደ ራእሲሂ መለኩን ይህ ሰው ላይ መላይካ አለ ራሱ ላይ አሉ ነቢዩ ነው የሚሉት። ሙወከሉን የተወከለ ኩለማ ደዓ ሊአኺሂ ቢኸይር ሁልጊዜ ለወንድሙ በኸይር ነገር በጥሩ ነገር ዱዓ ባደረገው ቁጥር ቃለ አልመለኩል ሙወከል የተመደበው መላይካ ምን ይላል? አሚን፣ አው አላህ ይቀበልህ፣ አው አላህ እሺ በልልና ወለከ ቢሚስል ለአንተም ለወንድም የጠየቀውን አላህ ይስጥ ይላል። ሱብሓነላህ። ለአንተ ዱዓ የሚያደርግልህ ማን ነው? መላይካ። አንተ ለወንድም ዱዓ አረግ ወይ መላይካው አሚን ይላል። ለአንተ ግን አው ለወንድም የጠየቀውን ጥያቄ ለአንተ ሚስት ብለው ማን ነው? ማን ነው እሱ? መላይካ። ይሄ ሐዲስ የገባት አንድ እህት አንድ ወንድም የሷ ባለቤቷ ማለት ነው ለወንድሙ ዱዓ ያደርጋል። ያ አላህ ከሊን ሷሊ ሚስት ስጠው ያ አላህ ሲል መጣችና ይባላል በጥፊ ብለው ይሄን ዱዓ አቁም አለችው። ምን አልኩ? ለከሌ ነው? አዎ መላይካው አሚን ብሎ ለአንተ ሚስት ብለ እኔ ላይ እንድደግም አለችው ይባላል። ስለዚህ ወደ አላህ እንመለስ፣ አላህን እንጨቅጭቀው። ሌላው መጨረሻ የምናገረው ግን ዱዓ እናደርጋለን። ትንሽ ሰዓት ይፈቀድልኛል? 5 ደቂቃ ዱዓ እናደርጋለን። ግን ምን አይሆንም? ሙስተጃብ አይሆንም አይደል? አላህን እንጠይቀዋለን አይቀበለኝም ይላል አንድ ሰው። ለምንድን ነው ዱዓ ሙስተጃብ የማይሆነው ከተባለ አንደኛው ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ዩስተጃቡ ሊአሐዲኩም ማ ለም ያዕጀል። አንዳችሁ ዱዓ አድርጎ አላህ ይቀበሏል እስካልተቻኮለ ድረስ አለ። ምንድነው መልእስትዕጃል መቻኮል ምንድነው ሲሏቸው ቀድ ደዓውቱ ወቀድ ደዓውቱ ይላል። ላ የዛሉ ዩስተጃቡ ሊዓብድን አፍወን ለአንድ ባሪያ ዱዓ አድርጎ አላህ ዱዓውን ይቀበለዋል ማለም የድዑ ቢእስሚ በወንጀል እስካለመ ነው። ያ አላህ ይህን ቤት ልዘርፍ አመቻችልኝ አላህ ይቀበለ። የሆነ ነገር ላድርግ አላህ በወንጀል አይተባበርም፣ ፍትሃ የሆነ ጌታ ነው አላህ። አው ቀጢዐት ረሂምን ዝምድናን በመቁረጥ ዱዓ እስካላደረገና ማለም የስተዕጅል እስካልተቻኮለ ድረስ አላህ ዱዓውን ይቀበሏል ሲሉ ቂለ ያ ረሱለላህ መልእስትዕጃል መቻኮል ማለት ምንድን ነው ብለው ጠየቁ። ቃለ ቀድ ደዓውቱ ወቀድ ደዓውቱ ፈለም አራ የስተጂቡ ሊ ይህን ለመንኩት ይህን ጠየቅኩት አንድ ቀንም ሲቀበለኝ አይቻላቅም ይላል። መቻኮል ይህ ፈየስተሕሲሩ እንደ ዛሊከ ወየድዑ ዱዓ የዚህ ጊዜ ይሰላችና ዱዓውን ያቆማል። እስትዕጃል። ሌላው ሐራም መብላት ዱዓችን ሙስተጃብ እንዳውን ያደርግብናል። ግልጽ ነው ወንድሞች? ከሐራም እንራቅ። ወለድ መብላት፣ የሰው ሐቅ መብላት የመሳሰሉት አላህ ዱዓችንን እንዳይቀበለን መንገድ ይዘጋብናል። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ወቅት ያው ዱዓ የሚቀበልበት መንገድ ብዙ ናቸው፣ ሰዓት ስላጠረ መንገደኛ ሆነ የምታደርጉ ዱዓ ሙስተጃብ ነው። የተበደለ ሰው ዱዓ የሚያደርገው ዱዓ ሙስተጃብ ነው። አባት ለልጁ የሚያደርገው ዱዓ ሙስተጃብ ነው። ጾመኛውን የምታደርጉ ዱዓ ሙስተጃብ ነው።
ዝናብ ሲመጣ የሚደረገው ዱዓ ሙስተጃብ ነው። ዝናብ ሰዓት ላይ እኛ አላህ ይዘንልን፣ ይሄ ዝናብ እኝኝ ይላል እንጭጭ ይላል። አላህ ረሕመቱን ሲያዘንብ ወደ ዱዓ እኮ ነው መሯሯጥ ያለብን። ዱዓ አድርጉ ሙስተጃብ ይሆናል ዝናብ ሲዘንብ ተብሏል። እኛ ግን እንሳደባለና ይሄ ዝናብ እንላለን፣ ይሄ ዘመን እንላለን። ዘመንን አትሳደቡ። ፈኢነ አላህ ሁወ ደህር ማለት ዘመን ማለት አላህ ነው። አላህን እንደመሳደብ ነው። ዘመን ምንም አላረገም። በወቅቱ ያሉ ሰዎች ነው ያበላሹት፣ ሰዎች ነው የተበላሹት። ዘመኑም ያም ዘመን ነው፣ አሁንም ይህም ዘመን ነው። ሐራም መመገብ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ዱዓችን ሙስተጃብ እንዳይሆንብን ያደርጋል አሉ ረሱል ዐለይሂ ሰላቱ ወሰላም። ኢነላህ ጠይቡን ላ የቅበሉ ኢላ ጠይብ አሉ። አላህ ጥሩ ነው፣ ጥሩን ነገር እንጂ አይቀበልም። አላህ መልእክተኞችን በመልካም ነገር አዟል፣ አማኞችን በመልካም ነገር አዟል። ልክ መልእክተኞችን እንዳዘዘው እናንተ ሰዎች ላይ መልካሙ ብሉ ብሎ አላህ አዘዘ። ያንን ተናገሩና ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ነው እሱ ثم ذكر الرجل አንድ ሰው ነው እሱ የጢሉ ሰፋ መንገድ ያረዘመ መንገድ ይወጣ። የመንገደኛ ዱዓ ምንድነው? ሙስተጃብ ነው። ይሄ መንገድ ወጥቷል፣ ጸጉሩ ተንጨባሯል፣ አቧራ ለብሷል፣ ጭንቅ ብሎታል፣ መከራ ላይ ያለው የሙዱ የደሂ ለሰማ እጁን ወደ ሰማይ ዘርግቶ ያ ረብ ጌታዬ ድረስልኝ ይላል። የሚበላው ሐራም ነው አሉ፣ የሚጠጣው ሐራም ነው አሉ፣ የሚለብሰው ሐራም ነው አሉ። ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃበ ለሁ ታዲያ ይህ ሰው ዱዓው እንዴት ተቀባይነት ይኖራል? ሐራም የምንበላ ወንድሞች ጨንቁን ወለድ የሚበላ ሰው ልብ በሉ። ወለድ ከአላህ ጋር ጦርነት መክፈት ነው። ወለድ መብላት ሐራም ነው፣ ከባድ ነው። ዱንያ ላይ ማነው አኼራ ላይ ቅጣት የለውም ቢባል አለው። የለውም አለ ብላችሁ እንዳታወሩ አለው። ነገር ግን የለም ቢባል አንተ ጨንቆሽ አይ ዱዓሽ ተቀባይነት የለውም ዘርበል መባል ራሱ ከባድ ቅጣት ነው። ከወለድ እንራቅ፣ ከሰው ሐቅ እንራቅ። ሰዓድ ብን አቢ ወቃስ ዱዓ ተቀባይነት እንዲኖር ምን ላድርግ ሲል የምትበላውን ምግብ አሳምር፣ ሐላል አድርገው። ሐላል እስቲ ራሳችንን ፈትሽ። አላህ አልተቀበለኝ ወይስ የኔ ጉድለት አለብን? ያ ራሳችንን ፈትሽ። ሌላው ዱዓ ስናደርግ ዝም ብለን አደብ አለው ዱዓ። ኢብኑ አልቀይም ረሕመቱላሂ ዐለይሂ ምን ይላሉ? አንድ ሰው ውዱእ አድርጎ ምን ብሎ ወደ ቂብላ ዞሮ እጆቹን አንስቶ አላህን አመስግኖ አወድሶ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት አውርዶ ወንጀሉን ማረኝ እያለ በአላህ ስም መልካም ስሞቹ እየተማጸነ የሚጠይቀውን ነገር እየደጋገመ ጠይቆ ተመስጦ ዱዓ አድርጎ ከዛ በኋላ ሲዘጋውም አላህን አመስግኖ ነቢዩ ላይ ሰለዋት አውርዶ ከዘጋው አላህ ዱዓውን ይቀበለዋል። ሌላው ስንለምነው እርግጠኛውን እንለምነው፣ በጥርጣሬ አትለምነው። አላህ ከሰጠኝ ይስጠኝ ካይስጠኝ አላህ አስገዳጅ የለውም። ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ጋፊል ከሆነ ቀልብ ዱዓን አላህ ይቀበል። ጋፊል ከሆነ ቀልብ አንዳንዱ ዱዓ ያደርጋል። ቢስሚላህ አልሐምዱሊላህ ዘይነ ዱዓ የለማ ወንድሜ ተንመሰጥ ዱንያን መርውራት ያ አላህ አልቀስ እንደው አሳካልኝ ጨንቅ ብለ ሁሉ ልብህን ወደ አላህ አዙረን እንለምነው እንጂ ፎቅያ እንጂ ያልክ ዱዓ ሪዘነት ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ እንደሚቀበላችሁ እርግጠኛ አድርጋችሁ ዱዓ አድርጉ። ጋፊል ከሆነ ቀልብ ዱዓን አይቀበልም ተብሏል። ጋፊልነት እኮ ነው ይሄ። ሌላ ማየት ተመስጠን ዱዓ እናድርግ፣ ወደ አላህ እንመለስ። አላህን ሁሌን ከጅለው። አላህ ወላሂ ሰጪ ነው። አላህ ለጋሽ ነው። በህይወታችን ብዙ የለገሰን ያሳየን ነገር አለ። ያንን ነገር እንጠቀምበት እላለሁ። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ የሁላችንን ዱዓ አላህ ይቀበለን፣ ዱዓችንን አሚን ይበለን፣ እሺ ይበለን። አላህ ቅርብ ነኝ ለምኑኝ ብሏል፣ ይሰማናል፣ እሰጣቸዋለሁ ብሏል። ያንን መስፈርት አሟልተን የምንለምነው አላህ ያድርገን። ሀጃችንን አላህ ያውጣልን፣ ጭንቀታችንን አላህ ያስወግድልን። የታመሙብን ቤተሰብ ካሉ አላህ ያሽርልን። የሞቱብን ሙስሊም ወንድም እህቶቻችን አላህ የጀነት ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃል። የእኛንም መጨረሻ አላህ ያሳምርልን። አባቶቻችንን ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። እናቶቻችንን ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። ለነሱ መልካም ሆነን አስደስተናቸው አላህ ከሚደሰትባቸው ባሪዎች መካከል አላህ ያድርገን። ያላገባውን አላህ ይዳረው፣ ያላገባውን አላህ ይዳረው። ወንዱንም ሴቱን ጥሩን የተመኙትን መልካሙን ትዳር አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይስጠው። ልጅ አጥቶ የተጨነቀውን ብዙ ዓመት የቆየ ያለ መካከላችን የአላህ አላህ ይለግሰው፣ አላህ ይለግሰው።
የኛንም ጭንቀታችን አላህ ያስወግድልን። ቤት ክራይ ያለውን ከቤት ክራይ አላህ ነጃ ይበል። ዱንያ አኺራችን በአጠቃላይ አላህ ያሳምርልን። ጀነት ላይ የምንሰባሰብ አላህ አድርገን። በአኺራ ጀነት ላይ በዱንያ ላይ አረፋ ላይ የምንሰባሰብ አላህ ያድርገን። አላህ ይወፍቀን። መጨረሻችን አላህ ያሳምርልን። ይህን ሀገራችን የሰላምን ጅማሮ አላህ ያስቀጥልልን። ሁሌ ሰላም አላህ አድርግልን። የሰላም አየር የምንተነፍስ አላህ አድርግልን። ትክክለኛ ባሪያዎች አላህ አድርገን። ሰላምን አግኝተው በሰላም የሚንቀሳቀሱ አላህ አድርገን። ወቅቱ ግድያ መከራ የበዛበት ነው። አላህ ይጠብቀን። አላህ ይጠብቀን። ቀልባችን ላይ እዝነቱን አላህ ያምጣልን። ጭካኔ በዝቷል። ልጅ ይታረዳል፣ ህፃን ይገደላል፣ ምን ይባላል? ያ አላህ ከዛ አይነት በላ አላህ ይጠብቀን። እዝነት የሚባለውን ቀልባችን ላይ አላህ ያምጣልን። አላህ ያምጣልን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።